አቤጌል ለእናቷ ከባድ ሚስጥር ነገረች። ወይዘሮ ማርቲ ክፉኛ ደንግጣም ነበር። ወይዘሮ ማርቲ በድንጋጤ ሆስፒታል ገብታም ነበር። ወይዘሮ ማርቲን ያስደነገጣት ነገር ምንድን ነው? አቤጌል ለእናቷ ምንድን ነው የተናገረችው የሚለውንና በተጨማሪም ዝርዝር ዘገባዎችን በዚህ ቪዲዮ የምናጋራችሁ ነው የሚሆነው። ሰላም ጤና ይብዛላችሁ። እንኳን በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝን። ቪዲዮንም ላይክ በማድረግ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ ይቻላል። ወይዘሮ ማርቲ በድንጋጤ ፌንት ሰርታም ነበር። ያልጠበቀችውን ነገር አቤጌል አሰምታትም ነበር። በዚህም ነገር ወይዘሮ ማርቲ ብቻ ሳትሆን ባለቤቷም አቶ ደረጀም ጭምር እጅግ ተናደዋል፣ ደንግጠውማል። ምክንያቱም አቤጌል ያሰማችው ነገር እጅግ ከባድና ያላወቁት ሚስጥር ለወይዘሮ ማርቲ ሚስጥር የሆነ ነገር ስለሆነም ነበር። ይህም ሚስጥር ወይዘሮ ሰላም ከማን እንዳረገዘች እና የልጇ አባት ማን መሆኑን ማወቅ እጅግ ጉጉቷ ነበርና አቤጌል ይህንንም ካላወቅኩ ካላሳካው ይህን ሚስጥር ካላወጣው አርፌ አልቀመጥም በሚል እልህ ውስጥ በመግባት ሰላምንም አሳውቂኝ የልጅሽ አባት ማን ነው እያለች ከወይዘሮ ማርቲ ይልቅ ትጎተጉታት ነበር፣ ትጠይቃትም ነበር። ያንን ካላሳውቅሽ እኔም አላርፍም ትል ነበር። እንግዲህ አቤጌል እንደዛተችውም ይህንን ሚስጥር አውቃ ለእናቷ አሳውቃም ነበር። ይህንን የወይዘሮ ሰላምን ሚስጥር ማለትም የልጇ አባት ያስረገዛት ማን መሆኑን ማንም እንዲያውቅ ሰላም አልፈለገችም ነበርና ይህንን ደግሞ ወይዘሮ ማርታ በጥበብ በትህትናም እንድትነግራት ጠይቃት፣ ሰላም ደግሞ በጭራሽ ማንነቱን ማሳወቅ አያስፈልግም እኔም አልፈልግም እንዲያውቅ በሚል በዚህ ንግግር ላይ ነበሩ። ወይዘሮ ማርቲም አስቢበት እናወራበታለንም በሚል ነበር እንግዲህ በዚህ ርዕስ ላይ የተነጋገሩት። ነገር ግን አሳ ጎርጓሪ ዘንዶ ያወጣል እንደሚባለው አቤጌል ያው አንድን ነገር ከያዘች አትተውም። በተለይ ደግሞ ሰላምን እጅግ ጠምዳት ስለያዘቻት የሰላምን ማርገዝም ቀድማ ያወቀችው የጠረጠረችው እሷ በመሆኗም አሁንም ደግሞ እንግዲህ ከማን እንዳረገዘች ልታውቅ ችላለች ማለት ነው። እንዴት አወቀች የሚለውን በቀጣይ የምናይ ነው የሚሆነው። በድጋሜ ጥሩ ቆይታ እንድታደርጉ ጋበዝኩ። ቪዲዮ ላይክ ካላረጋችሁ ላይክ እንድታደርጉ ላስታውሳችሁም ወደድኩ በትህትና። እንዲሁም ለቻናሉ አዲስ ከሆናችሁ በአጋጣሚ ወደዚህ ቻናል ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። አቤጌል ለእህቷ ለውሃ የሰላምን ስልክ አምጪ ብላት ነበር። እናም በሰላም ስልክ ላይ ያሉትን አንዳንድ ሚስጥሮችን ለማወቅ ፈልጋ እንዲሁም ደግሞ ስልኳንም የሰላምን ስልክም ከስልኳ ጋር ለመጥለፍ አስባ የሰላምን ስልክ እንድታመጣ ውሃን ልካት ነበር። ነገር ግን ሰላምም ያው ለምንድን ነው ስልኬን የፈለግሽው ብላ ውሃን በጠየቀቻት ጊዜ ውሃም ያው የዋህ እንደመሆኗ ሚስጥር አድርጋም ስላልያዘች አቤጌል ፈልጋ ነው ብላ ስላለች ወይዘሮ ሰላም ደግሞ ለአቤጌል ስልኳን የምሰጥበት እንግዲህ ምንም ምክንያት የለም። ምን ፈለገች ደግሞ ከስልኬ? አሁን ደግሞ ስልኬ ላይ ነው ወይ ያላት ነገር በሚል እንግዲህ አልሰጥም ብላለች። ለምንም ፈለግሽ የሚለውን መልእክት እንግዲህ ልካት መልሳት ነበር። ሆኖም ግን አቤጌል አላረፈችም። በራሷ መንገድ የሰላምን ስልክ አግኝታ በስልኳ ላይ ያሉትን ሚስጥሮች ሁሉ ወስዳ እንዲሁም ደግሞ ስልኳንም ጠልፋ በዛ ሂደት እያንዳንዱን የሰላምን ሚስጥር ሴቭ አድርጋ የያዘቻቸውን እያንዳንዱን ያወራቻቸውን ሚስጥሮች የልጇ አባት ማን መሆኑን ጭምር ጠንቅቃ ከተረዳች በኋላ እንግዲህ ይህንንም ሚስጥር ቀለል አድርጋ ለእናቷ ነግራት ነበር። እናቷም እንግዲህ ብዙ ጊዜ ነገር እንደምታቃብላት ነገር እንደምትወስድ እንደምታመጣ ስለምታውቅ ልትሰማት ብዙ ጊዜ ፈቃደኛ አትሆንም። በዚህ ነገር ላይ ከራስሽን አውጪ፣ ወሬ አትንገሪኝ፣ ትኩረትሽን ትምህርትሽ ላይ አድርጊ፣ ምን አለ ትምህርትሽን እንደዚህ ብትይዢ የሚል ጉጉት ነው እናቷ ያላት። አቤጌል ግን ከትምህርቷ ይልቅ እንግዲህ የሚያሳስባት የሚያስጨንቃት ሰፊ ጊዜን
ትኩረትንም ጭምር የምትሰጠው ለእንደዚህ አይነት ነገሮች ነውና በተለይ ደግሞ እንዲህ ያለ ነገር ከያዘች ያው እንደ መዥገር አትለቅምና እቅዷን ሳትውል ሳታድር አሳክታለች። ወይዘሮ ሰላም እንግዲህ ከማን እንዳረገዘች ይህንን ሚስጥር ከስልኳ በማግኘቷ ለእናቷ እንግዲህ ቀለል አድርጋ ስትነግራት እናቷም እንግዲህ ይህ አስደንጋጭና ያልጠበቀችው ነገር ስለሆነ እጅጉን ደንግጣ ፌንትም ሰርታ ነበር። አቶ ደረጀ ባላሰቡት ባልጠበቁት ጊዜ ያውም ባላሰቡት ሰው ይህ ትልቅ ሚስጥር አድርገው የያዙት ጉዳይ ሊወጣ ችሏል ማለት ነው። እንደ አቶ ደረጀ እቅድና ፕላን እንደ ፍላጎታቸውም እንግዲህ የቤታቸው ሰላም ሳይናጋ በጥበብ ነገሮችን ለመግለጥ እውነትንም ቢሆን ለመግለጥ በጥበብ ነበርና ያሰቡት። ምክንያቱም ይህ የሆነው ፈልገውት ሳይሆን በአጋጣሚና ያው በስህተትም ስለሆነም ይህንን ደግሞ የቤታቸው ሰላም ሳይናጋ ወይዘሮ ማርታ እሱን አቶ ደረጀን እንደ ማመኗ ለሱ እንዳላት ክብር ለትዳሯ እንዳላት ክብርና እንደ እምነቷ ልክ እንግዲህ ይህ ነገር ስሰማ እንግዲህ ራሷንም እንደምትስት ቀድሞ የሚያውቀው ጉዳይ ነበርና አቶ ደረጀ። ነገር ግን እሷም ሳታውቅ የቤቴ ደስታ ሳይጠፋ ሰላሙም ሳይናጋ ይህንን ነገር አሳውቃለሁ የሚል እቅድ ነበራቸው። ያንንም ደግሞ በቅርብ ጊዜ አደርገዋለሁ የሚል እቅዳቸውን ለዳጣም ነግረው ነበር። ምክንያቱም ይህ ጉዳይ የዳጣም ጭምር ስለሆነ የእሷም የዘውትር ጥያቄዋ ስለሆነ ከእሷም ጥያቄ ለማረፍ የእሷንም ጥያቄ መልሰው ደስታዋን እንግዲህ ለመመለስ ሙሉ እንድትሆን የማንነቷ ጥያቄ ነውና ይህንንም ጭምር እንግዲህ ጠቅልለው የሚፈቱበት ይህንን ሚስጥር አድርገው የያዙትን ጉዳይ የሚያሳውቁበት የሚገልጡበት ጊዜ ቅርብ እንደሆነና ዳጣም እንድትረጋጋ ጭምር አበክረው ሲነግሯትም እንደነበር ተመልክተን ነበር። ነገር ግን ያው አቤጌል ከዚህ ቀደምም እንግዲህ የዳጣን ፀጉር ብላ እና እንዲሁም ደግሞ የአባቷንም ጭምር ወስዳ ዲኤንኤ ማስመርመሯን የምናስታውሰው ነው። ያው በስህተት ያ ፀጉር የዳጣ አለመሆኑ እውነት እንዳይወጣ ማለትም የዲኤንኤ ውጤቱ ዳጣ የአቶ ደረጀ ልጅ እንዳልሆነች የሚያሳይ በመሆኑ ያ ጊዜ እንግዲህ በዛ ሁኔታ አልፏል። ያው ይህንን ነገር ወይዘሮ ሰላምም ወይዘሮ ማርታም አይተዋለች ይህንን ወረቀት ሌላው ሰው ባያየውም ይህን ወረቀት እንዲሁም ከዛ በኋላ ግን ከቆሻሻ ውስጥ አንስታ ዳጣም በሞገስ አማካኝነት እንዲያነብላት አድርጋ ነው ይህንንም ያወቀችው። እናም በማወቋም ለእሷ እንግዲህ ምላሽ ነው የሆነው፣ እረፍት ነው የሆናት። ምክንያቱም መጀመሪያ አባት አይደለውም ለካ ብላ እጅጉን አዝና አልቅሳ ነበር። ከዛ በኋላ ግን ስታሰላስል ያ ፀጉር የእሷ እንዳልሆነ የወይዘሮ ሰላም መሆኑን ስታስብ ግን ያው አቶ ደረጀ አባቴ ነው፣ ይህ የዲኤንኤ ውጤቱ ትክክል አይደለም በሚል ተጽናንታ እንደነበር የምናስታውሰው ነው። አቤጌል ያ ተግባሯ እንዳለ ሆኖ እንግዲህ ከዚህ ቀደምም ሌላም ብዙ ነገሮችን እያከናወነች እንግዲህ የእናትና አባት ምክር አልሰማ ብላ ብዙ ነገሮችን እያደረገች ብዙ እነሱን አስቆጥታም ነበር። እንዲሁም ደግሞ አባቷም እንግዲህ ትዕግስታቸው ሲያልቅ እንደመቷትም ተመልክተን ነበር። እንግዲህ በዚህ ልክም ተመታ ተመክራም ተገዝታም ተገስጻም አላርፍ ያለችው አቤጌል እንግዲህ ምንም በማይመለከታት ነገር ያው ውስጧ በእርግጥም ጥርጣሬም ስላላት ነው። ሆኖም ግን መጠርጠር ከተባለም መጠርጠር ያለባት ወይዘሮ ማርታ ናት። የቤቱ ባለቤት እንደ እናት እሷ ናት የሚመለከታት ይህ ጉዳይ። አቤጌል ግን በማይመለከታት ነገር ያው ነገረኛ ልጅ መሆኗ እንግዲህ ይህን ነገር እንድታውቅ እንድታሳውቅ አድርጋ እናቷን በዚህ ሂደት እንድትታመም ምክንያት ሆናለች ማለት ነው። እንግዲህ በጣም የሚገርም ነው። በቀጣይ የምናየው ይሆናል ቀጣዩን ክፍል ማለት ነው። በዚህ ክፍል በአጠቃላይ የቃኘ ነው ይህንን ይመስላል። የአቤጌል አለመረጋጋት ለነገሮች እኩልነቷና ነገሮችን ከያዘች እንግዲህ አለመተዋ ይህንን ነገር እንዲሆን ምክንያት ሆናለች ማለት ነው። በቀጣይ ደግሞ እንግዲህ ምን ይፈጠር ይሆን የሚለውን በስፋት የምናይ ነው የሚሆነው።
በሌላ በኩል ወይዘሮ ሰላም ናታንን እንግዲህ በዘዴ ስታወጣጣው ፍላጎቱንም ለማወቅ ስትጠይቀው ነበር። እንግዲህ የእሷ ፍላጎት ልጇን አቤጌልን አግብቶ ተጋብተው በትዳር ወልደው ከብደው እንዲኖሩ ዝምድናቸውም የጠበቀ የተሳሰረ እንዲሆን ከአባቱ ጋር ያላቸው ቀረቤታ እንዲጨምር ይፈልጋሉ እና ይህንም ደግሞ የሚሆነው እንደ አቶ ደረጀ ፍላጎት ማለትም ይህ የአንድ ሰው ወገን ፍላጎት ብቻ ሳይሆን አቤጌልም ናታንም የሚዋደዱና የሚፈላለጉ ከሆነ ይህንን ማንም የሚከለክለው ነገር አይሆንም፣ እኛም እንደግፈዋለን። ነገር ግን አቤጌል ብቻ የምትፈልገው ከሆነ እሱ ጋር ፍላጎቱ ከሌለ ምንም ማድረግ አንችልም። በዚህ ላይ ደግሞ ግፊት እንዳታደርጊ፣ ምክንያቱም ትምህርት ላይ ነው አሁን ፎከስ ማድረግ ያለባት እያለ አቶ ደረጀ እውነቱን እየተናገረ ነበር። ነገር ግን ወይዘሮ ማርታ እንግዲህ ከፍላጎቷ የተነሳ እንዲሁም የልጇን ፍላጎትም እንግዲህ አብልጣም ከማሰቧ የተነሳ ያው የናታንን ፍላጎት ሳታውቅ ነገር ግን ለማወቅ ብላ ጠይቃው ነበር። እሱም ያው ከሁለቱ ማንን ትፈልጋለህ ብላ ስትለው ያው ዳጣን እንዳይል ትቀየማለች፣ እናት ናትና አቤጌልንም እንዳይል እንግዲህ በመንታ ሀሳብ ውስጥ ሆኖ ነገር ግን በጥበብ መልሶላት አረጋግቷት ነበር። እናም ይህ ምላሹም እሷን አስደስቶ ነበር። እንግዲህ በቀጣይ እንደገናም ይህንን ኢሹ አንስታ እንደገና ትመክርበት ይሆን? ናታን ላይ ግፊት ታሳድርበት ይሆን? ከእሷ ግፊት የተነሳ ናታን አቤጌልን ለማግባት ይፈቅድ ይወስን ሲሆን እንግዲህ ይህ የፍላጎት የህይወት ጉዳይ ነው። በሰው ግፊትም የማይሆን ነገር ነው። እንግዲህ ወይዘሮ ማርታ ግን ያው ከዳጣ ጋር እንዲሆን እሷ አትፈልግም። መቼም ከልጇ ጋር እንዲሆን ነው የምትፈልገው። ምክንያቱም ናታን መልካም ስነ ምግባር ያለው ሰው እንደመሆኑ ባህሪው እንደ እድሜው እንዳይደለ በጣም ጥበበኛ ስማርት የሆነ የተረጋጋ ሰው ስለሆነ እንዲሁም ደግሞ አባቱም ጥሩ ሰው ስለሆኑ ሀብታም ስለሆኑ በጓደኝነትም ስለሚቀራረቡ ይበልጥ በትዳር ዝምድናውን ለማጥበቅ ፍላጎታቸው ስለሆነ በዚህም የተነሳ እንግዲህ ትዳሩን ፈልጋለች። እሱ ሲፈልግ ይሆን? ናታንስ በዚህ ጉዳይ በቀጣይ ምን አይነት ምላሽ ይሰጥ ይሆን የሚለውንም ጭምር በስፋት የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀሁት ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። መልካም ዕለተ ሰንበት